ነገርኩ አይደል እንዴ? ይኸውልህ የሮቤል ሴራ ነበር። ስለዚህ ገባኝ። የዛን ጊዜ ከኩቻ ጋር ተደብቃችሁ ስታወሩ የነበረው ስለዛ ቪዲዮ ነበር አይደል? ያው ከሰማ ሱራፊልን ለመጉዳት ትጠቀምበታለህ ብዬ ስላሰብኩ ነው ያልነገርኩ። ስለዚህ በእርግጠኝነት ያ ቪዲዮ አሁንም እጅሽ ላይ አለ። እጄ ላይ ቢኖር ነው ልጄ እንዲህ ስትሰቃይ ዝም ምን ይመስላል? ሳሮን እያመንኩሽ አይደለም ያለሁት። ይኸውልሽ እርግጠኛ ነኝ ያ ቪዲዮ አንቺ እጅ ላይ አለ። ምክንያቱም አንቺን በደንብ አድርጌ አውቅሻለሁ። እንዴት ነው የምታውቀኝ? እንዴት ነው የምታውቀኝ? ንገረኝ እስቲ። ቆይ ልጇ ላይ የምትጨክን እናት አድርገን እንዴ የምታስበኝ? እሺ እኔ ማጣራት ባለብኝ መልኩ ሁሉንም ነገር አጣራለሁ። አሁን አንድ ጥያቄ ብቻ ነው የምጠይቅሽ። ይሄንን መርዝ ምን አድርጊበት ብሎ ነው የሰጠሽ? ንገሪኝ። በቀጥታ ማንን ነው መግደል የፈለጋችሁት? ንገሪኝ። ቤዛን ድጋሚ ሊገላት ነው እንዴ? እንኳን ደስ አለ። በድጋሚ ቤዛን ህይወት ልታተርፋት ነው። ምን? አዎ የኔን ልጅ ህይወት ግን ማን ነው የሚያድነው? ንገሪኝ፣ ማን ነው የሚያድነው? ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? ሁሉ ሰላም አለውኝ? እኔ እግዚአብሔር ይመስገን ከኔ ጋር ሁሉ መልካም። ቤተሰብ ያላችሁበት ሰላማችሁ በዝዝት ይበልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ቢዛ ድራማ ላይ ነኝ። ተከታታይ ድራማ ነው። ቢዛ በቀደም ዕለት የቢዛ ሱራፊልን ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? ሁሉ ሰላም አለውኝ? እኔ እግዚአብሔር ይመስገን ከኔ ጋር ሁሉ መልካም። ቤተሰብ በያላችሁበት ሰላማችሁ በዝዝት ይበልኝ። ዛሬ ይዤላችሁ የመጣሁት ቪዲዮ የቢዛ ድራማ ነው። በቀደም ያቆሙ ሱራፊልን ሳራ መድኃኒት ሳጥጥታ አብራው እንድታስተኛ እንድታስመስል ሩቤል አዟት ነበረ። ሩቤል በጣም መጥፎ ሰው ነው፣ አስመሳይና መጥፎ ሰው ነው። ዶክተር ሩቤል በልጇ እያስፈራራት እንደሆነ ይገኛል። እሷም የሮቤልን ሀሳብ ልጇን እንዳይገልባት ፈርታ ተስማምታ ሱራፊልን በመድኃኒት አፍዛ ልታስተኛ አብራተኛ ልታስመስል ሞክራለች። ግንም ብትሞክር አሁን ላይ አትሳካላትም። ሞክራ ነበረ፣ መድኃኒቱን አጠጥተዋለች። እንደመጣ ደግሞም እንዳጠጣችው ያው ቀበቶውንም ፈታለች። ግን ሚስትየዋ መጣች፣ የሱራፊል ሚስት መጣች። በኋላ ላይ ቤዛ ስትመጣ ሳታደርገውም ቪዲዮውን ቀረች፣ ተሳሳተባት ማለት ነው። እና ቤተሰብ በጣም መጥፎ ነበረ። እሷም ደግሞ ስትመጣ ምን ሆነክ ነው ብላ ሚስትየዋ ያኔ ባለቤቷን ትጠይቀዋለች። ስትጠይቀው እሱም ደግሞ ከዛ ነቃ። ምን ሆነክ ነው ስትለው እኔ ምንም አልሆንኩም እስከማውቀው ድረስ አንድ ብርጭቆ የጠጣሁት ይላታል። ስላት እሷ እና ታዲያ ምን ሆነክ ነው እንደዚህ የወደቀው? ቀበቶስ ለምንድን የተፈታው ትለዋለች። እሱ ግን ምንም ሊያውቀው አልቻለም። አሁን ላይ ግን በኋላ ላይ ወደ መታጠቢያ ቤት ገብቶ ፊቱን ታጥቦ ማስታወስ ጀመረ። ምን እንደጠጣት ያስታውሰው። ሳራ ሰጠችው ውሃ እንደሆነ ገመተና ሳራንም ኩሽና ጭቡኑ ሄዶ አነቃት። አንገቷን አንቆ ሲያስለፈልፋት ቢዛ ትደርሳለች። ምንድን ያደረግሽኝ እያለ ሲያስጨዋ ቢዛ ትደርሳለች። ምንድን ነው ምን ሆናችሁ ነው ስትል እሷ ደግሞ እሱ ዝም ብሎ ወጣ። ያን ጊዜ ሳራ ለቤዛ ምግብ ለቢዛ ስሪላት ብሎኝ አልሰራም ብዬው ነው ብላ አዝበሰበሰች፣ ዋሸችውና ከዛም ቢዛም ደግሞ እሺ ብላ ወጣች። ማማዬ ቅንጅርትን ማሰብ ጀመረች። ቅንጅርት አሁን መጥቶ ተቀይሞ ነው ይቅርታ እንኳ ያልጠየቀኝ ብላ ማሰብና ይቅርታ አግኝተው መጠየቅ ፈለገች። የበፊቱንም ያላትንም ማስታወስ ጀመረ። በፊት ላይም ያላትም እቤቷ አለችበት መጥቶ አበባ ይዞ ሲጠይቃት ነበረ ስለ ፍቅር ጥያቄ። እሷም ግን ሲጠይቃት ያንን አበባ ሲሰጣት መጀመሪያ ምንም በተመለከተ ነው ብላ ስትለው ነበረ። እሱ ደግሞ አይተሽን እንኳ አትረጅም ወይ እያላት ነበረ። እንደገናም ግን አፉን አውጥቶ እንደሚያፈቅራት ሲነግራት እሷ ግን በጥፊ መታቸው። እንደገናም ደግሞ ተናገረችው አረቄ ሲጋራ ማጨስ ምናምን እያለች ተናገረችው። ይህን ሁሉ እያስታወሰ አሁን ይቅርታ አግኝቼው እንዴት መጠየቅ እችላለሁ ብላ እያሰበች ነበረ። እንደገናም ደግሞ ሳሚ ቅንጅርት ላንቺ ጥሩ ስሜት እንዳለው
ብሎ የነገራትን ሁሉ ማሰብ ጀመረች። እውነትም ግን እያሰበችው እያለ ቅንጅርት እማዬ ቤት መጥቶ አያት። እውነትም ሲመጣ ደስ አላት። ሲመጣ እያሰብኩ ነበር እኮ መጣ ብላ አለችው። እሱም ደግሞ ሰላም ብሏት ቁጭ እንዳለ አታቅፈኝም ትለዋለች። አበባም ይዞ ነው የገባው። ግን አበባውን ይዞ ሲመጣ ደስ አላት። አሁንም እንደገና አይ ገና እሱ ግን ሲመጣ አበባውን አሁን እንኳ ይዤ የመጣሁት በፊቱ መልክ አይደለም፣ በጥፊ መመታት አልፈልግም ብሎ አላት። ሲላትም ግን እሷ አይ እንደ በፊቱ አሁን እንኳ በጥፊ መመታት የለም አለችው። እንደውም በከንፈሬን ምስምህ አለችው። ስትለውም ደነገጠ። ሲደነግጥም አይ ጉንጭህን ብቻ እኮ ነው ምስምህ አለችው። ስትለውም ሌላ ወሬ ሀሳብ አመጣ። ሀሳብ ግን የቀየርከውና የሸፋፈንከው ይህ እንዳለመስማት ነው አለችው። ስትለውም እሺ ምን ላድርግ ብሎ እንደገና መለስ ብሎ እቀፈኝ ብላ ስትለው አቀፋት እና እነሱም ደግሞ ስለተመለሱ በጣም ደስ ይላል። ወደ ፍቅራቸው ተስማምተዋል ማለት ነው። እንደገና ደግሞ ዶክተር ክሩቤል ሳራ ልታገኘው ሄደች። ዶክተር ክሩቤልን እንዳልተሳካላትም ለዶክተር ክሩቤል ትነግረዋለች። ስትነግረውም እየደወለ ስልኩን ልጅቷን ግደሏት እያለ ያስፈራራታል። እሷም ያን ጊዜ ትደነግጥና ጉልበቱ ላይ ቆማ ወርቃ ትለምነዋለች። ያን ጊዜ ስትለምነው ሳሚ ደግሞ በአጋጣሚ ደረሰባቸው። ሳሚ በቪዲዮ እየቀረጻቸው ነው። እነሱ ግን አላዩትም። አሁንም ጭቅጭቃቸውን እንደቀጠሉ ነው። እንደገና ሌላ አንድ እድል ስጠኝ ስትለው እስካሁን ድረስ የሰጠውሽን እድል አበላሽተሽዋል አላት። ቢላትም ግን እሷ አሁንም አንድ እድል ስጠኝ ለልጄ ለልጇ ስትል በጣም ተጨንቃለች እና አንድ እድል ስጠኝ አለኝ። በጣም ክሩቤል አስመሳይና መጥፎ ሰው ነው። ግን ልጅቷን የሳራ ልጅ አፍኖ በጣም እያስፈራራት ስለሆነ ሳራም ያንን ያላትን ሁሉ ለማድረግ ሀሳብ ተስማማች። ግንም ብትስማማም ያመጣው እንደገና ድጋሚ ያመጣው ሀሳብ በጣም አስደነገጣት። መድኃኒትን ሰጣት። ምንድነው ይሄ መድኃኒት? ማንን ለገልበት ነው ብላ ስትለው ቤዛን ነው አላት። ቤዛን መግደል አልችልም አለችው። መግደል አልችልም ስትለው ተልጅሽ ትበልጥብሻለች አላት። ደግሞም አይገልም አንድ ሰሞን ሽባብ ያደርጋት ነው አላት። እሷ ግን ቤዛ በጣም ጥሩ ሰው እንደሆነች ስለምታውቅ እኔ ቤዛ በጣም ጥሩ ሰው ነኝ፣ እኔ ይሄን እሷ ላይ መፈጸም አልችልም ብላ አለችው። ስትለው ግን እሱ ከልጅሽ አሰርሽ ከባሰችብሽ እሺ፣ ከበለጠችብሽ እሺ ብሎ ስልክ ይደውልና አሁኑ ልጅቷን ግደሏት ይላል። ሲልም ጮኸች። እባክህ እባክህ ብላ ለመነችው። እሺ ማድረጉን ተስማሚያለሽ ብሎ አላት። ሲላት ምንም አማራጭ ስለሌላት በልጇ መጨከን አንጀት ስለሌላት ተስማማች። ያ መድኃኒት ለማድረግም ማለት ነው። ግን ተስማምታም ወደ ኋላ መለስ ስትል ጨርሶ እሱ ሲሄድ ማልቀስ ጀመረ። በጉልበቷ ቆማ ስታለቅስ ሳሚ ደረሰ ብላት። ሳሚ ደረሰና ምን እየሰራች ነው ከዚህ ሰውዬ ጋር ብሎ ይጮህባታል። ግን ሲጮህ እሷን በጩኸት መለሰችለት። አሁንም ከዚህ ጋር ስራሽን እየሰራች ነው ብሎ ይቆጣታል ማለት ነው። ራን በጉልበቷ ቆማ ስታለቅስ ሳሚ መጣ። እንደመጣም ደነገጠች። ከዛ ደግሞ ቤዛና ሱራፊል መኪና ውስጥ ቁጭ ብሎ ስለ ሳራ እየጠየቀችው ነበረ። እሱ ግን ሲጠይቀውም አይ እሷ ያው ምግብ የምትወጁ ምግብ እንድሰራልሽ እየነገርኳት ነበር አላት። እስከ ዛሬ ድረስ ጠይቀ ሳታቅ ዛሬ እንዴት እንድትል ቻልክ ስለዋለኝ ዛሬ መጀመር የለብኝም ይላታል። እሷም ግራ ተጋባች። እንደገና እምነት እንዲያጣባህ አታድርጊ ብላ አለችው። እሱም ከዛ እንደገና ሰራተኛዋ ከቤት እንድትወጣ ያወራታል። ለምንድን ነው የምትወጣው እሷ ትለዋለች። አይ አትወጣም ነው እሷ እንድትወጣ አትፈልግም እሷ ማለት ነው። እና
ሮቤል ጥሏት ሲሄድ በጉልበቷ እያለቀሰች እያለ ሳሚ ደረሰ። ከዛም ቤዛና ሱራፊል መኪና ውስጥ ቁጭ ብሎ ስለ ሳራ እያወሩ ነበረ። ስለ ሳራ ስጠይቀው እሱ ግን ያው ምግብ የምትወጁ ምግብ እንሰራልሽ ነው ያው ነግሬሽ የለም ያላት። እስከ ዛሬ ድረስ እኮ ታሉ ሰራተኞች ጀምሮ እንደዚህ ብላ አታውቅም ስትለው ዛሬ መጀመር የለብኝም ይላታል። ሲላትም ግን እሷ ምንም አላመነችም። እንደገና እሱም ከቤት እንድትወጣ እሷ ይች ሰራተኛ ነች አይደለ እንደዚህ የምትበጠብጠን ከቤት ትወጣ ትለዋለች። እሷ ግን እሷ እኮ ይች ሚስኪን እኮ ሰራተኛ ነኝ ምንም አታውቅም ብላ ትለዋለች። ስትለውም ግን እሱ አላመናትም። ሮቤል ጋር እና ከወይ ከሳሚ ጋር ተልካ እንደመጣች ነው የሚያስበው። እሱም ጥርጣሬ ላይ ነው። ጥርጣሬውም ትክክል ነው እና ብቻ የውሷ ግን በልጇ አስፈራርቷት ነው እየሰራች ያለችው ማለት ነው። ከዛም እንደገናም እሷ ግን ለምንድን ነው እኔ ግን ከወንድ ይልቅ ሴት ማቅረብ እፈልጋለሁ ስትለው ለምንድን ነው ከወንዶች ሴቶችን የምትቀርቡ ይላታል። የኔን ችግር እስከ ዛሬ ድረስ እንዴት ትጅሳት ነግረ ትቀራለች ትለዋለች። የደበቀችው ነገር እንዳለ ታሳውቀዋለች። እሱም የደበቀችውን ንገሪ ስላት እሷም ለመናገር ፍቃደኛ አይደለችም። አልነግርም ብላ ስትለው እንደውም አሁን ለማወቅ ጓጓው ንገሪኝ ይላታል። እሷ ግን አሁንም አልነገረችውም። ከዛ እንደገናም ሳሚና ሳራ ይጨቃጨቃሉ። ይህን ሰውዬ ለምንድን ያገኘሹ ለምንድን ያገኘሹ ብሎ ምን እየሰራሽ ነው ያለሹ ብሎ ይላታል። ሲላት እሷ ደግሞ ልጄን ነው የሚገላት ልጄን ብላ ትለዋለች። ከዛ እሱም እንደገና ይረጋጋ ልጅሽን እናድናታለን ይህንን ግን መድኃኒት የሰጠሽ ለማን ነው ማን እንድትገልበት ነው ብሎ ይጠይቃታል። እሷ ግን ለመናገርም በጣም ያንቀጠቅጣታል። ግን እሷ እዛ አታውቀውም አንተ የሆነ እኮ ሱሪ የለበሰ ጭራቅ ነው ብላ ትለዋለች። እሱ ግን አውቀዋለሁ። እሺ ይህንን መርስ ግዴ ብሎ የሰጠሽ ለማን ነው ለሱራፊል ነው ለቢዛ ነው ወይስ ለእኔ ነው ብሎ ይጠይቃታል። ከዛ እሱም ይጮህባታል። ይህን የተረገመ ሰውዬ እንዴት ነው የምታውቂው